እውነትሽ ነው ሜሉ? አዎ እርግብን የላከቻት ባዩሽ ነበረች። ወይኔ መስፍን ድሮም እኮ ነግሬሽ ነበር። ተይ ስልሽ እኮ አልሰማ ብለሽኝ ነው። መስፍን አሁን እንድንወቃቀስ እኮ አይደለም የነገርኩ። ሜሉ ስትጫወትብን እኮ ነው የኖረችው። እሱ ብቻ አይደለም እኔን የመታችኝ እርግብ ሳትሆን ባዩሽ ናት። ምን? ወይኔ መስፍን ይሄ ሁሉ ሲሆን እኔ የት ሂጄ ነው? መስፍን እባክህ አሁን ተረጋጋ። ወይ እንዴት ነው የምረጋጋው? ህይወታችንን እኮ ነው የተጫወተችበት። መስፍን እስከዛሬ እኮ ያልነገርኩ ይህን ችኩልነትን ፈርቼ ነው። ሜሉ የት እንዳለች ብቻ ነገር ሂጄ ነው የምደፋት። በቃ አሁን እኮ ፖሊሶቹ ይዘዋታል። ቆይ እንዴት ነው ፖሊሶች? ምን ፈልገን የመጣ? ቆይ ይህን ሁሉ ነገር ሜላት ላይ ያደረግሽው ምን አድርጋሽ ነው? ምን አደረኩ? ልጅ ያልሆነችዋ ልጅ ናት ብለሽ ማምጣትሽ ሳያንስሽ ለመግደል መነሳትሽ ነው። እውነቱን ልንገርህ ሜላት ላይ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝም። ይህን ያህል? ሜላት የኔ የምለውን ውድ ነገር ወስዳብኛለች። ቆይ ምን ወሰደችብሽ? አንተን ነው የወሰደችብኝ። እንዴት ማለት? ያኔ እሷ ከመምጣቷ በፊት እኔ እናንተ በምንም ነገር ተጣልተን አናውቅም ነበር እና እሷ መታገል አንተን ወሰደችብኝ። ቆይ ምን እያልሽ ነው? በጣም ነበር ማፈቅር። አንተ ግን አንድ ቀን እንኳን እንደ ሴት አይተኸኝ አታውቅም ነበር። ባዩሽ ምንድን ነው የምታወሪው? አንተን ስትወስድብኝ ሜላትን አምርሬ ጠላኋት። ጭራሽ ደግሞ አንተ እኔንም ትጠላኝ ጀመር። እኔ እኮ ጠላሽ የነበረው እኔና ሜሉን ለመለያየት በምታደርጊው ጥረት እኮ ነው። ወድጄ ይመስልሃል? አንተን ስለምፈልግ እኮ ነው ያንን ሁሉ ነገር ሳደርግ የነበረው። በጣም ታሳፍራለሽ። ለጓደኛሽ ባል እንደዚህ ገና እድሜ ልክሽን እዚሁ ትበሰብሻታለሽ። እሱም በጊዜ ሂደት እናየዋለን። ግን በድጋሚ ልንገርህ ባደረግኩት ነገር ቅንጣት ታህል ጸጸት አይሰማኝም። እሺ ወይዘሮ ሜላት ቦርሳውን ለሃና ሰጠቻት። ወይዘሮ ሜላት ለሃና ቦርሳውን የሰጠቻት በውስጡ ምን እንዳለው ሳታይ ነበር። ይሁን እንጂ ሃና ከመጣች በኋላ ምንድነው ማዬ ብላ ስትጠይቃትም ይህ ቦርሳ ያንቺ ነው ብላ ሰጠቻት። ሃናም በፍጹም ተምቹ የሰጣት ቦርሳ ትዝ አላት። ምክንያቱም ተምቹ የሰጣት ቦርሳ ወይዘሮ ሜላት ቤት ምን ሊሰራ ይመጣል? ለመሆኑ እማዬ ቦርሳው የማን ነው? ምን አለው ብለው ሲከፍቱት ግን የወይዘሮ ሜላት ወርቅ ነበር ቦርሳ ውስጥ የተገኘው። ይህን ጊዜ ሁለታቸውም ደንግጠው ነበር። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። የወይዘሮ ሜላት ወርቅ ዛሬም በእጇ ላይ ይገኛል። እንደሚታወቀው ይህን ወርቅ ለማስመለስ 50,000 ብር ተጨማሪ ክፍያን ብትከፍልም ወይዘሮ ባዩሽ ግን 50,000 ብሩን ይዛው ወደ እስር ቤት ነው የሄደችው። ሜላትም ባዩሽን ለማስፈታት የታሰረችበትን ፖሊስ ጣቢያ እያፈላለገች ትገኛለች። ይሁን እንጂ አቶ ኖላዊ ወደ ቤት ያመጡትን ቦርሳ የሃና ቦርሳ ረስታ ሂዳ ነው በማለት ያመጡትን ቦርሳ በውስጡ ምን እንዳለ ቼክ ሳታደርግ ሃና ደግሞ ከትምህርት ቤት ወደ ቤት ነበርና የሄደችው ምናሴ ለሃና ደውልላት በማለት ወይዘሮ ሜላት ለሃና እንዲደውልላት አድርገዋል። ለሃናም ከተደወለ በኋላ ምንድነው በማለት ስትጠይቅ እናቴ ትፈልግሻለች ነበር ያላት ምናሴም እናቴ ትፈልግሻለች ቶሎ ነይ ብሎ በደወለላት ጊዜ ሃናም እናቴ ምን ሆነች ብላ ደንግጣ ነበር ወደ ቤት የመጣችው። ይሁን እንጂ አባትሽ ቦርሳችን እዚህ አምጥቶት ረስተሽው ሄድሽ አንቺ ደግሞ በማለት ነበር ወይዘሮ ሜላት ለሃና ቦርሳዋን ልትሰጣት የፈለገችው። ወይዘሮ ሜላት ሃና ቦርሳውን ስትሰጣት ሃና ቦርሳው አዲስ ነው የሆነባት። ምክንያቱም ወደዚህ ቤት ያመጣችው ቦርሳ የእሷ ቦርሳ ይህ አይደለም። ተምቹ አስቀምጪልኝ ያላት ቦርሳ ግን ይህንኑ ይመስላል እንጂ እሱ ደግሞ ቤት ነው ያለው። ይህ ቦርሳ የማን ነው የሚል ጥያቄ ነበራት። ለሃና በውስጧ እማዬ ይህ ቦርሳ የማን ነው የኔ እኮ አይደለም በማለት ስትጠይቃት ያንቺ ነው ብላ ስትሰጣት እሺ በውስጡስ ምን አለው ብላ ነበር ሃና የከፈተችው። ምክንያቱም የእሷ መሆን አለመሆኑን ቼክ ለማድረግ በውስጡ ያለው እቃ ቼክ ማድረግ ስላለባት በውስጡ አሁን ላይ ወይዘሮ ሜላትና ሃና ይህንን ወርቅ በመያዝ እስኪ ባዩሽ በዚህ ወርቅ ምክንያት እስከየት እንደምትሄድ ደግሞ ማየት ፈልጋለሁ የሚል እቅድ አላት። ወይዘሮ ሜላት ባዩሽን ከእስር አስፈትታ አሁንም ወርቁን እንድታስመልስላት እንደምትጠይቃት ነው የተነጋገሩት። ይህ ማለት ወርቁ በተምቹ እጅ ነበር። በተምቹ እጅ ሆነ ማለት ደግሞ እንዴት እሱ እጅ ሊገባ ቻለ የሚለው አሁንም ለሁለታቸው ጥያቄ ነው።
ምክንያቱም በእርግብና በተምቹ መካከል ያለው ግንኙነት ሁለታቸውም አያውቁም። እንግዲህ ዘሪሁን ወይም ተምቹ ወደ ሜላት ቤት ብቅ ብሎ አያውቅም። ይህ ማለት አሁን ዘሪሁን እየታያቸው አይደለም። አሁን ላይ ያለው ተምቹ ነው። በተምቹና በሀና መካከል ግልጽ የሆነ ግንኙነት እንዳለ ወይዘሮ ሜላት አታውቅም። ስለዚህ አሁን ላይ ባዩሽን ያስፈራሯት ሰዎች ከአሁን በፊት የሀናን ፎቶ የሰረቁት ልጆች እንደሆኑ ብታውቅም እነዚያ ልጆች ግን ለሀና ይህን ያክል የሚቀርቡ አይመስላትም ነበር። ለወይዘሮ ሜላት አሁንም በዚህ ወርቅ ዙሪያ ላይ ብዙ ጥያቄዎች ቢነሳባትም ሀና እጅ መግባቱና ወደ ወይዘሮ ሜላት ቤት መምጣቱ ግን ይበልጥ ነገሮችን ቀለል አድርጓቸዋል። ባዩሽ ይህን ወርቅ ለማስመለስ አሁንም እንደምትሰራ ቃል ተገባብታ ነበር። እንግዲህ ባዩሽ ወደ እስር ቤት የገባችው እርግብን አገኛታለሁ፣ እርግብ ያለችበትን ቦታ አውቃለሁ ብላ ከተገኘች ሴት ጋር እንደሆነ ይታወቃል። እርግብን ለማግኘት መጀመሪያ የተጠየቀችውን ክፍያ ከሜላት ተቀብላ ብትሄድም ባዩሽ ግን የያዘችውን 50 ሺህ ብር ለሌላ ስራ ነው ለማዋል የፈለገችው። ምክንያቱም ባዩሽ አሁንም ቢሆን እጅ እንደማትሰጥና ከሜላት ጋር ከባድ ጦርነት ውስጥ እየተዘጋጀች እንደሆነ ይታወቃል። ከአሁን በፊት የስራ ባልደረባዋን ደውላ በአሁኑ ከባድ ስራ ጥሩ የሆነ አሪፍ ክፍያ ያለው ስራ አዘጋጅቼልሃለሁ ብላ ነግራው ነበር። እንደሚታወቀው ይህን ከሜላት የወሰደችውን ገንዘብ ለሌላ አላማ አውላ ይሄኛውን ደግሞ የእርግብን ጓደኛ በመሳሪያ አስፈራርታ የምትፈልገውን ነገር ሁሉ አገኛለሁ ብላ አቅዳበት ቢሆንም ነገር ግን የእሷ እቅድ ሳይሰምር ቀርቷል። ባዩሽ እቅዶቿ ሳይሰምሩ ወደ እስር ቤት ብትገባም በሜላት እገዛ አሁንም ከእስር ቤት ልትወጣ እና ትግሏን እንደገና ልትጀምር ነው። ወርቁ በሜላት እጅ እንደገባ ሁለታቸውም እርግጥ ደስተኛ ናቸው። ወርቅ ወደ ሜላት ቤት መግባቱ ብቻ ሳይሆን አሁን ለቀጣዩ ትግልም እንደሚጠቅማቸው እርግብንና ባዩሽን እድሜ ልክ ጥያቄ ሆኖባቸው እንዲቀር አይነት እቅድ ይዘዋል። ሀና እናቷ ጋር ስለዚህ አሁን ምንድን ነው የሚያደርጉት? አሁንም ባዩሽን ካስፈቱ በኋላ ወርቁን ለማስመለስ ቃል የገባችው ነገር እንድትሰራበት ይነግሯታል። በአሁኑ ላይ ግን ተምቹና እርግብ መካከል ትልቅ ክፍተት ሳይፈጠር አይቀርም። ምክንያቱም ተምቹ አሁን ይህን ወርቅ ማግኘት አይችልም። ሀናም ደግሞ እናቴ ጋር ነው ያለው ብላ ልትሰጠው አትችልም። እርግጥ ይህን የምታደርገው ሀና ደስ ብሏት ሳይሆን ለወይዘሮ ሜላት ስትል፣ ለእናቷ ስትል ነገሮችን ለጊዜው ሚስጥራዊ ማድረግ ስላለባት ነው። እንደሚታወቀው ሀና እናቷ ማስታወሷን ያወቀች ጊዜ ለማንም እንዳትናገር በተባለችው መሰረት ለማንም ሳትናገር ስትጸልይና ስታለቅስ ነበር። በወቅቱ የምትወደው አባቷ አቶ ኖላዊም ሀንዬ ያለቀች እኮ ነው፣ ምን ሆነች ነው ብለው ቢጠይቋትም ሀና ግን መናገር አልፈለገችም። ብቻ ደስተኛ ስለሆንኩ ነው፣ ጸልይልኝ አባዬ በማለት ነበር የመለሰችው። ስለዚህ ሀና የእናቷን ሚስጥር ለማንም ቢሆን እንደማትናገር ግልጽ ነው። አሁንም ቢሆን ተምቹ ይህንን ቦርሳ ለመፈለግ ወደ ሀና ቤት መመላለሱ አይቀርም። ሀናም ደግሞ እዚሁ እንዳስቀመጥ ነው ሁላችንም ወጣን ከማለት ውጪ ሌላ መልስ አይኖራትም። ነገር ግን አቶ ኖላዊ አሁንም የተምቹ መሆኑን ስለማያውቅ ሌላ ታሪክ ውስጥ ሳያስገባቸው አይቀርም። በባዩሽ እስር ቤት መግባት ሁሉም ደስተኛ ቢሆንም ወይዘሮ ሜላት ግን አዝናለች። አሁንም ከእስር ቤት ልታስወጣት ቃል ገብታለች። ነገር ግን ባዩሽን ከእስር ቤት ማስፈታት ከባድ ሆኖ አግኝተዋለች። ባዩሽን እስር ቤት ያስገባት ወንጀል የሰው ነፍስ ማጥፋት ወንጀል ስለሆነ ተመስገን በሕይወት እንደሌለ ይታወቃል። የሀናን የልጅነት ፎቶዋን ከተምቹ ተቀብሎ ለባዩሽ የሰጣት የመጀመሪያ ወንጀል ተባባሪ ነበር ተመስገን። እርሱም በሕይወት እንደሌለ ይታወቃል። እርግብ ደግሞ ተጨማሪ የማርቆስን ጉዳይ አንስታ ነበር። ነገር ግን ማርቆስ ከከተማ ወጥቷል እንጂ ባዩሽ ምንም ነገር እንዳላደረገችው ነው የሚታየው። ይሁን እንጂ አሁንም ቢሆን በሕግ ቁጥጥር ስር ልትውል የቻለችበት ዋነኛው ምክንያት መልሳ የሰው ነፍስ ለማጥፋት ዝግጅት እያደረገች በነበረችበት ወቅት ነበር ፖሊሶች የያዟት እና ወይዘሮ ሜላት ባዩሽን ለማስፈታት የምትፈልግ ከሆነ ብዙ ዋጋ እንደሚያስከፍላት ነው እዚህ ጋር የምናየው። በቀላል ወንጀሎች በተለያዩ በስርቆትና በተለያዩ ጥርጣሬዎች ብቻ ቢሆን ማስፈታት ቀላል ይሆን ነበር። ነገር ግን የባዩሽ ክስ እየባሰ እየተጨማመረ መጥቶባታል። ይህ ማለት በእስር ቤት ቆይታዋ የሜላትን ትክክለኛ ማንነት እንድትረዳ እንደዚሁም ደግሞ የልብ ጓደኛዋ የእውነትም ይቅር ባይ መልካም ሴት እንደሆነች እንድትረዳ
የባዩሽን አመለካከት የሚቀይር አጋጣሚ ሆኖ ተገኝቷል። እስር ቤት ሆና እንደሚታወቀው ባዩሽ ባለትዳር ናት። ምንም ከባለቤቷ ጥሩ የሚባል ግንኙነት ባይኖራቸውም ግን ባዩሽ ይህን ሁሉ ጊዜ እስር ቤት ስትቆይ ባለቤቷ የት ነሽ ብሎ እንኳን ፈልጓት አልመጣም። በተደጋጋሚ የመጣች የምትጠይቃት ሜላት ነች። ከመጠየቅም አልፎ ለማስፈታት እያደረገች ያለችው ጥረት በጣም የሚያስደስትና የሚገርም የቅርብ አይነት ሆደ ሰፊነትን የሚያስተምር ነው። ባዩሽ ግን በሜላት ላይ ያቀደችው ብዙ ተዘርዝረው የማያልቁ ነገሮች ያለፉም አሉ፣ አሁንም ወደፊትም ከእስር ቤት ወጥታ አሁንም ብዙ እቅድ እንዳላት ነው። ነገር ግን የባዩሽ አመለካከት ከእስር ቤት ስትወጣ በመጠኑ የሚስተካከል ይሆናል ብለን ተስፋ እናደርጋለን። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ።